ሰላም ሰላም የቻናሌ ቤተሰብ ሁላችሁም እንዴት ናችሁ? ሁላችሁም ሰላም ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ሁሉንም ሰላም ያደረገልን ፈጣሪ የተመሰገነ ይሁን። ዛሬ እንግዲህ የዳጣ ድራማ ይዤላችሁ መጥቻለሁ። የዛሬን ሳላዳምጣችሁ በፊት ያለፈውን ላስታውሳችሁ። እንግዲህ ዳጣና መድኃኒት ተፋቶ ነበረ ድራማው የተነገገው። እንግዲህ ዳጣ እንዴት አንቺ እኮ የደረጀ ልጅ መሆንሽን በደንብ አድርጌ አውቀዋለሁ ብላ ነበረ። ከዛንን እንግዲህ እንዴት ልታውቂ ቻልሽ ብላ ትጠይቃታለች። ከዛንን ምን ማለት ነው ብላ ነበረ ድራማው የተጠናቀቀ። እንግዲህ ለዚህ ቻናል አዲስ የሆናችሁ ቻናሉን ቤተሰብ ማድረግና እንዲሁም ደግሞ ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ላይክ ያደረጋችሁ እንግዲህ ከኔ ጋር የነበራችሁ ሁላችሁን እጅግ አድርጌ አመሰግናለሁ። የዳጣ ድራማ እንግዲህ ዛሬ ይዤላችሁ መጥቻለሁኝ። እንግዲህ ዳጣና መዲ አንድ ላይ ተፋቶ ነበሩ ድራማው እየተጠናቀቀ። ዛሬ እንግዲህ ቀጥለን ወደ ክፍሉ እንሄዳለን። እንግዲህ መዲ እርግጠኛ ነሽ? እንግዲህ እኔ መረጃ አለኝ ትላታለች። ምን አይነት መረጃ? ምን አግኝተሽ ነው ትላታለች። ከዛንን አንቺ እርግጠኛ ነሽ? አንቺ እርግጠኛ ነኝ የደረጀ ልጅ ነች ትላታለች። ምን ማለት ነው አልገባኝም። ከምን ተነስተሽ ነው እንደዚህ ልትን የቻልሽው ትላታለች። እኔ እኮ መረጃ አለኝ ዝም ብዬ አይደለም እያወራው ያለሁ ትላታለች። እኮ ታዲያ ምንድን ነው መረጃሽ? ምን አግኝተሽ ነው ትላታለች። ከዛ እሷ ደግሞ እንደውም እኮ ከልጆቹ ጋራ ትመሳሳያለሽ፣ ከልጆቹ ጋራ እኮ ተመሳስለሻል እንደውም ትላታለች። እና ታዲያ ቆይ ከየት ነው ወልዶሽ ያመጣሽ? እናትሽ ደግሞ ማናት? ትላታለች። ከዛንን ቆይ አንቺ ምን እየሆንሽ ነው? ምን ማለት ነው አልገባኝም። እኔ እንዴት የደረጀ ልጅ መሆን እችላለሁ? ትላታለች። ከዛን እንዴ ምን ማለት ነው ዳጣ? አንቺ እኮ ከልጆቹ ጋር ትመሳሳያለሽ፣ እርግጠኛ ነኝ ደግሞ አንቺ የደረጀ ልጅ ነ ትላታለች። ከዛን ቆይ አንዴ መረጃ አለኝ፣ አንዴ ልጆቹን ትመስያለሽ። አንቺ እርግጠኛ ያልሆንሽ ነገር ለምንድን ነው በጥርጣሬ የምታወሪ? ትላታለች። ከዛ ደግሞ መዲ እርግጠኛ ነኝ እየተጠራጠርኩ ሳይሆን ያለውን ነገር እየነገርኩሽ ነው። አንቺ የደረጀ ልጅ ነች ትላታለች። ከዛን እንግዲህ ዳጣ እረ አይደለሁም በምንም ታምር እኔ የሱ ልጅ ሊሆን አልችልም ትላታለች። እንዴት ማለት አልገባኝም። አንቺማ የደረጀ ልጅ ነች ብላ ድጋሜ ትከራከራታለች። ከዛንን እንግዲህ ዳጣ አይደለሁም አልኩሽ እኮ ምንድን ነው የምትጨቃጨቂ? ትላታለች። ቆይ አንቺ እናትሽ ማናት? ከየት ነው የመጣሽው? ታዲያ አለምንም ነገር እንዴት ነው እዚህ ቤት ልትኖር የቻልሽው? ትላታለች። ምን አገባሽ? እንዴት ምን ይመለከትሻል? ትላታለች። ከዛንን እኔ ማርቲ አይደለሁም በምላስሽ የሚታታልኝ ትላታለች። ከዛንን እንግዲህ ምን ማለት ነው? እኔ ምንም አላታለልኩሽም ትላታለች። እኔ እኮ አራዳ ነኝ ትላታለች። እኔ ደግሞ ከአንቺ ባስኩ አራዳ ነኝ። ሲጀመር ደግሞ ምንም ነገር አታመጪም። እኔን ከዚህ ቤት የት ማለድም እስቲ እንግዲህ እናያለን ትላታለች። ከዛ እንግዲህ መዲ ደግሞ ዳጣ እመኒኝ እንደው ይዝሻለሁ ትላታለች። ከዛ ምንም ችግር የለውም እንግዲህ አንቺ ያዥኝ፣ እኔ ደግሞ እዚህ ቤት ውስጥ ነው ያለው። እንግዲህ አንቺ አራዳን እኔም አራዳ ነኝ ትላታለች። ከዛንን እንግዲህ ይሄን ነገር እንዳትረሺ ዶንት ፎርጌት ትላታለች። እንግዲህ እንግሊዘኛዋን ጨምራ ከዛ ምንም ችግር የለውም አረሳም ትላታለች። እንግዲህ ዳጣ ከዛ መዲ ተናዳ ትሄዳለች። እንግዲህ መዲ እንግዲህ ሲበዛ ተጠራጣሪና እንዴት ማድረግ እንዳለባት እንኳን እንቅልፍ አይወስዳትም። የጀመረችውን እንግዲህ ለማውጣት ስትል እዚህ ቤት ደጋግማ ገብታለች። አቶ ደረጀ እንግዲህ ድጋሜ በልጆች መካከል እንዳትመጪ ብሏትም እሷ ጥንቃቄ ቢሰጣትም እንኳን አይኗን በጨው አጥባ ነበረ የመጣችው። ከዛ እንግዲህ ምንድን ነው ብሎ ከዛ እንግዲህ እንደዛ አድርጋ ከዛንን ወደ ክፍሏ ትሄዳለች። ዳጣ ደግሞ ቁጭ ብላ ቆይቺ ሴትዮ ምን አግኝታ ነው የሆነ ነገርማ ሳታይ እንደዚህ አታወራም ብላ እንግዲህ ብቻዋን ቁጭ ብላ ሳሎን ትጨነቃለች። ምን ማለት ነው
ቆይ እንዴት ምን አወቀች? ምን ደርሳበት ነው? የሆነ ነገር ማሳደርስበት መዲ እንደዚህ አትልም ትላለች። ከዛን ምን እንደሆነ ብቻ እንግዲህ ግራ ይገባታል። ከዛ እንግዲህ ዳጣ ግራ እየተጋባትም ከዛን እንግዲህ ምን ማድረግ አለብኝ እንዴትስ አደርጋለሁ ብላ ከራሷ ጋር ቁጭ ብላ እየተወያየች ከራሷ ጋር እያወራች ነበረ። ከዛን ይሄንን እያለች እንግዲህ ዝም ትልና ይሄንንማ ማወቅ የለባትም እቺ እርኩስ ይሄንን አወቀች ማለት ለአባቴ አበቃለት ማለት ነው። ስለዚህ ይሄን ነገር ማወቅ የለበትም በፍጹም እያለች እንግዲህ ከራሷ ጋር ትከራከራለች። ከዛንን እንግዲህ እሷም እንደዛ እያለች ከዛ ቁጭ ብላ ከራሷ ጋር ስትከራከር ቆይታ ግን መቼም ቢሆን ከኔ ጋር እሷ ማወቅ የለባትም ትላለች እንግዲህ ለራሷ። እንግዲህ አብዬልና ዳንኤሉ ደግሞ አብሮ እየሄዱ ነበረ። እንግዲህ አብሬ ሊውጣ ብላ ባለፈው ይዟት መጥቶ ነበረ ኤቢ እንግዲህ ከዛም ዛሬ እኮ በጣም እኮ ደስ የሚልና አየሩ በጣም ደስ ይላል አይደለም ትለዋለች። ናታን ቆይ አሁን እኔንም ደስ ብሎኛል ብትል ምን አለበት ትለዋለች። ከዛንን እንግዲህ ቆይ አንቺ አታስቢም እንዴ በዚህ ሰዓት ዳጣ ቢታይ ምን ትለኛለች እጄን ሊቀቅኝ ይላታል። ከዛ እሷ ደግሞ በጣም ተናዳ ቆይ አንተ ለእኔ አታስብልኝም እንዴ ትለዋለች። ከዛን ቆይ ለምንድን ነው የማታስብልኝ? ቆይ የዳጣን ግማሽ እንኳን ለምን አትሰጠኝም? እኔም እኮ ሰው ነኝ ይሰማኛል ትለዋለች። ከዛ ደግሞ ቆይ አንቺ በዚህ ሰዓት እኮ ዳጣ ብትለኝ እኮ እኔም ትቀይማኛለች እኔስ ትለዋለች። ከዛ እሱ ደግሞ ቆይ እሷ እኮ አባዬ ጋናት ብሎ ትለዋለች። ከዛ ታዲያ ቢሆንም እኮ ይላታል። ከዛ እንግዲህ እሺ በቃ ብላ ጥላ ተናዳ ትሄዳለች። ለዛ ደግሞ እንግዲህ እያለቀሰች ገዜ ጋር ትመጣለች። ከዛ ገዜ ደግሞ ምኖሽ አንቺ ይላታል። ቆይ እንደው እኔ ማን ነው የረገመኝ? እድልሽ አይሳካልሽ የተባልኩ ይመስል ማን ነው የረገመኝ ትላለች። ቆይ ምንድን ነው የውሹ ይላታል ገዜ። ብርጭቆ ተሰበረብኝ እህትዬ ከደጅ ያመጣችሁ ይላት ትለዋለች። ቆይ ለብርጭቆ ብለሽ ነው እንዴ እንደዚህ የሚትሆኝ ትላታለች። እድልሽ የተሰበረ አስመሰልከው ትለዋለች። ከዛ እድሌ ቢሰበር ይሻል ነበረ ትላለች። ከዛ ቆይ አንቺ ምንድን ነው ይሄን ያህል ብርጭቆ እኮ ነው የተሰበረ ይላታል። እና ታዲያ እኮ ከደጅ ነው እዚህ እኮ አልነበረም የመጣችሁ ከውጭ ነው ያመጣችሁ ደግሞ እኮ አደራ ብላ ነበረ የሰጠችኝ ትላለች። ከዛንን እንግዲህ እሱ ደግሞ ተረጋጊ ይላታል። ቆይ እንደዚህ የሚያደርግሽ ተረጋጊ ይላታል። ብርጭቆ አይደለም እንደ የተሰበረ ይላታል። ቆይ ታዲያ ከዛንን እንግዲህ ቆይ እትዬ ሳታቅ ትቀራለች እንዴ ይላል። እና ታዲያ የሆነ ነገር አድርጌ ያትላታል። እና እንዴት አድርጌ ደብቄ አደርገዋለሁ ትለዋለች። እንዴት ማለት ብሎ ትለዋለች። እና ታዲያ እሷ ሳታቅ እኮ የሆነ ቦታ ክንብሻ አድርግተሽ ትላታል። ከዛንን ደግሞ ገዜ ምንድን አባቴ ነው የማደርገው እንዶ ምን አለበት ከዛ ውስጥ ባላወጣው ትለዋለች። ከዛንን እንግዲህ ከእጅሽ አመልጠው ከተሰበረ ምንም ማድረግ ትችያለሽ ይላታል። ከዛ እንግዲህ ከተያዘልሽ ታዲያ ለምን አትይዥም ነበረ እንዴት ትላታል። ከዛንን ቆይ ምንም ማለት ነው ይላታል። ከዛንን እንግዲህ ምን ማድረግ አለብሽ አንዴ ከተሰበረ ይላታል። ከዛንን እንግዲህ እሷ በጣም ተደናግጣ ገዜ ምንድን ነው የሚሻለኝ ምን ማድረግ አለብኝ ይላታል። እንግዲህ እሱ ደግሞ በጣም ይቀልድባታል። ከዛን እየቀለደበት ነበር። ከዛ እንግዲህ እናታ ደግሞ እንግዲህ ኤቢን ያቅፋታል። በቃ እሺ ይቅርታ ብሎ እቅፍ ያደርጋታል። እሺ በቃ ትልና እሷም ታቅፋለች። በህይወቴ እኮ አንተን እንደሚወደው ማንንም አልወድም አንተም ታውቀዋለች ትለዋለች። እንግዲህ እቅፍ ታረገውና በዚህ ቆማ ትቀራለች። ከዛን እንግዲህ ቁጭ ባሉበት ማርታና መዲ ቁጭ ባሉበት ጊዜ እንግዲህ ማርታ እንዴት ነሽ ግን ትላታለች። እግዚአብሔር ይመስገን በጣም ደህና ነኝ ትለዋለች። ከዛን
ቆይ ይሄኛው ቤት እኮ በጣም እንትን ነው ትላታለች። በጣም በጣም አሪፍ ነው ልክ ነው ትላታለች። ከዛ በጣም ነው እየወደድኩት ትለዋለች። ከእንግዲህ ስለዚህ ሁላችንም ደግሞ እየቃዠን ነው ትላለች። ከዛንን እንግዲህ ሁላችንም እንግዲህ ወደ ቤታችን እንመለስ ሊሆን ይችላል ትላለች። ከዛንን ምን ማለት ነው ትላታለች። ከዛ ቆይ ለምንድን ነው እያስጠላች ትላታለች። ቆይ ለምንድን ነው እያስጠላች ስላ ስትነግራት እረን በፍጹም አላስጠላኝም ትላታለች። በቃ እኔም አላስጠላኝም ትላለች ውሃዬ። ከዛ ቆይ አሁን አስጠላኝ ስትይ አልነበረም እንዴ ትላታለች። በቃ አውቄ ነው አንቺን ያስጠላሽ መስሎኝ ነው ትላታለች እንግዲህ ውሃዬ። ከዛ እንግዲህ መዲ ደግሞ ሁለታቸውንም በጣም ኮስቶር አድርጋ እያየቻቸው ነበረ። ቆይ ምንድን ነው ምናምን ብለው እንኳን ምንም ሰው ፊቷን እንኳን ያየ ሰው አልነበረም። መዲ እንግዲህ በጣም ተኮሳትራና እናትና ልጇን እያየች ነበረ። ከዛን እንግዲህ ቆይ እንዴት አድርጋ ነው እንደዚህ ልታደርግ የቻለችው ብላ ትስቅበታለች። እኔ እኮ በተኛውበት ቦታ ነበር የመጣችብኝ ትላታለች። ሰላም ፍጠሪ ስላት እኮ ኬኩን እንዴ ልትፈጥሪ ያሰብሽው ስትላታለች። ከዛኔን ቆይ ኬኩን ልታመጪ ነው እንዴ ትላታለች። እና ታዲያ ምን ላድርግ ታዲያ ትላታለች። ቆይ ማርቲ እቺ ልጅ እኮ ጤነኛ አይደለችም። ቆይ ለምንድን ነው ሐኪም ቤት ማትወስዷን ትላታለች። ከዛ በሽተኛማ አይደለችም ልጄ፣ እንደዚህማ አትበያት፣ ልጄ ጎበዝ ናት፣ ምንም ነገር እንኳን አላደረገችም ትላታለች። እንግዲህ እንደዚህ ብላ ስትናገራት ማርታ እንግዲህ በልጇ ፊት ለፊት መናገር ስላልፈለገች ነው እንጂ በመዲ ላይ በጣም ታናዳባት ነበረ። እንግዲህ ልጅቷ በሽተኛ ናትና ለምንድን ነው ሐኪም ቤት የማትወስዷት ብላ ስትናገራት በጣም ነበረ እንግዲህ ፊቷ ሁላ የተቀያየረ። ከዛ ምን ማለት ፈልጋ ነው ብላ እንግዲህ በጣም ነበረ እየተናደደችበት። እሷ ግን እንግዲህ በልጅቷ ፊት ለፊት መናገር ስላልፈለገች ዝም አለቻት። ከዛንን ቆይ ምን ማለት ነው ብላ ከዛንን አንቺ ዝም በይ እናቴ እንደዚህ አይባልም ትላታለች ለውሃዬ። ከዛንን ለዛ ነይ እስቲ ትላታለች። ከዛ ለዛ ትመጣና ቆይ ማማዬ ምን ፈልገሽ ነው ትላታለች። ከዛንን ቆይ ዝምድና በምርጫ አይደለም ትላታለች። ከዛንን ለዛ ብርጭቆ ከዛንን ማርታ ትላታለች። ከዛንን ብርጭቆ አምጪልኝ ትላታለች። ከዛንን እንደዛ ትላታለች። ቆይ ብርጭቆ በጣም ውድ አላት፣ ከዛ አውጥተሽ ሸጠሽ ነው ትላታለች። ከዛ ምንድን ነው ሆነሽ የደነገሽ ስትላት ከዛ የምን ብርጭቆ ትላታለች። ከዛንን የምን ብርጭቆ ብላ ትላታለች። ከዛ ብርጭቆ እኮ ተሰብሮ ነው ትላታለች ዳጣ። ከዛንን ብርጭቆ ሰብራለች ትላለች። እትዬ እኔ ያሰበርኩም ትላታለች። ቢሰብሪ ታዲያ ትላታለች። ብርጭቆ ላሊሰበር ነው እንዴ የተፈጠረ ትላታለች። ከዛንን ቆይ ከደሞዝሽ እንዳይቆረጥብሽ ፈርተሽ ነው እንዴ ትላታለች። ከዛንን ቆይ መጀመሪያ ተረጋጊ ትላታለች። ተረጋግቻለሁ ትላታለች። ከዛን ችግር የለውም በቃ አንዱን ብርጭቆ አምጭልኝ ውሃ አለ ትላታለች። እንግዲህ ብላ ደግሞ እሷ ትነግጣለች። ቆይ ለብርጭቆ ብላ ይሄን ሀል ቆይ ትላታለች። ቆይ ማርትዬ ቆይ እቺ ልጅ እኮ የሆነ ነገር አድርጋለች። ያቺ ብርጭቆ እኮ ሰብራ ሊሆን ይችላል እና ተነሽና ቼክ አርጊ ትላታለች መዲ። ከዛ ደግሞ ከተሰበረ ምን ማድረግ አለበት? ስለዚህም ደግሞ ምንድን ነው የምታወሪ አንቺ ደግሞ ዝም በይ ትላታለች። ከዛን ታችኛ ቤት መሄዳችን አይቀርም ትላታለች። እዚህ እኮ እንደውም እኮ ቤታችን እንሄዳለን እንጂ በጣም እየቃየን ነው። ሁላችንም እኮ ተያይዘን በቀር ጭራሽ እኮ በቅየዳትን እኮ ሁላችን ማለቃችን ነው ይላሉ። ከዛንን እንግዲህ
እንደ ቀየሽ እኮ ነው ትላታለች። እኔ ከዚህ በኋላ ቅጀት መቃየት አልፈልግም ትላለች ዋዬ። ከዛን እኔ እንግዲህ ሁላቸው ችግር የለውም ምንም ነገር አትሆኝም፣ ከዚህ በኋላ እኔ ያለሁልሽ፣ ብቻሽን አልተውሽም፣ ከኔ ጋ ነው የምትተኝ ትላታለች። ከዛንን እንደዚህማ አይባልም ትላታለች። መዲ እንግዲህ ምንም ነገራቸው አልጣማቸው፣ እናትና ልጅ እየሳቁ እየተጫወቱ ቢሆኑም እነሱ ግን ምንም ነገር ደስተኛ አይደለችም። ከዛ እንግዲህ አቤልና ሁለቱ ተስናንተው ከደጅ ይመጣሉ። ከዛ እንግዲህ ከዚህ በኋላ ወደ ቤት ለመግባት ከዛ ምንድን ነው ይላታል። ከዚህ በኋላ አንቺ ግቢ እኔ ቆሜ አየር ይቀበላታል ይላታል። ቆይ ዳጣን ፈርተ ነው ወይ ትላታለች። ከዛንን ለምንድን ነው የሚፈራት ነው ትላታል። እንዲሁም ደግሞ ለምን እንደነበር ነግራታለሁ ይላታል። ከዛን እንደውም እየሳምከኝ እንደነበረ ራሱ እነግራታለሁ ይላል። ለምንድን ነው እንደዛ መቼ ሳምኩሽ ያለው ትላታል። እና እንደውም ሲጀመር እኮ እኔ እግዚአብሔርን ባልፈራ ኖሮ ይሄንን ባላደርግ ኖሮ እኮ ሁለታችሁም ጋራ ማጫወት ይችላለሁ፣ ለዛ ነው ይላታል። ከዛንን እኔ ፈጣሪን በደንብ አድርጌ ፈራለሁ ይላታል። ከዛንን እሱማ የአባዬ ልጅ አባዬ ስላሳደገ በስነ ስርዓት ነው ቆንጥጦ ያሳደገ፣ ለዛ ነው ትለዋለች። ከዛ እሱም ደግሞ እንግዲህ ወደ ቤት አንቺ ቀድመሽ ግቢ እኔ ቀስ ብዬ እገባለሁ ብሎ እምቢ ይላታል። ከዛንን እንግዲህ ዳጣ ደግሞ ከየት እንደመጣች ሳያቅ ትመጣበታለች። ከዛንን እንግዲህ ዳጣ ሲያያት በጣም ይደነግጣል። አይታለች ወይ አላየችም ብሎ እንግዲህ ውስጡም በጣም ጨንቆታል። ከዛ ዳጣ ሲያይ በጣም ነበረ የፈራ፣ መታ እስከምታናግረው ድረስ ደንግጧል። እሷም ደግሞ ለማውራት ራሱ አፏን ለመክፈት በጣም ከበዳት። ቆይ ዳጣ ምን ሆነሽ ነው ይላታል። ከዛንን እንግዲህ እሷ ደግሞ ለመናገር ራሱ አልቻለችም፣ አፋውን ላይ ይንቀጠቀጥ ነበረ። ከዛ ምንድን ነው ብሎ እሱ ደግሞ ምንም እንኳን መናገር አልቻለም። እንግዲህ ከእሷ ጋር ሁሉም ነገር አይታለች እንዴ ብሎ ደንግጧል። ከዛንን እንግዲህ ምንም አላረችም፣ ሄደችና ሮጣ ታቅፈዋለች። ከዛንን ምንም እንኳን አልተናገረችም። የውስጧ ያለውን ነገር እንግዲህ ለመናገር ከብዷታል። ሁለተኛ ነገር ደግሞ እሱ እንዴት ትጠረጥርኛለሽ? እኔ ከአንቺ ሌላ አልፈልግም ብዬ ነግሬሽ የለም እንዴ ይለኛል ብላ ታስባለች። ከዛ ሁለተኛ ነገር ደግሞ እህቴ አይደለችም እንዴ ምን ይላለሁ ትላለች። ከዛ እንግዲህ እሱ አቅፏት ይተቃቀፋሉ። ዝም ብላ እንግዲህ እቅፉ ውስጥ ቁጭ ብላ ዝም ትላለች በሀሳብ ተጨልጣ። ከዛ እንግዲህ እሱ ደግሞ ቆይ አይታኝ ይሁን እንዴ ከሷ ጋራ ሲዝናና ወይም ደግሞ ግቢ ውስጥ ቆሜ ሳለ አይታኝ ይሁን እንዴ ለዛ ነው እንዴ የከፋት ብሎ እያሰበ ነበረ። ከዛን እንግዲህ ሁለቱም እየተቃቀፉ ሀሳባቸውን እርስ በራሳቸው በሆዳቸው ውስጥ እየተገላለጡ ነበረ። ከዛን እንግዲህ እሷም እንግዲህ ምንም እንኳን አይደለም በቃ ከዚህ በኋላ ትለዋለች። በቃ ሁለቱ እንግዲህ ይተቃቀፉና በሀሳባቸው ጭልጥ ይላሉ። ከዛ እንግዲህ ያለውን ነገርም ሳያወሩ ዝም ብሎ በሀሳባቸው እንደሄዱ ይለያያሉ። እንግዲህ ዳጣ በሁለቱም መሀል ነው ያለችው። አንደኛ ለሄትዮ ታስባለች፣ ሁለተኛ ደግሞ እንግዲህ በዚህ ፍቅር አለ። በሁለቱም መካከል ተጠልጥላ ነው ያለችው ማለት ነው። እና በጣም ከባድ ነው። እንግዲህ ያለውን ነገር እንዴት አድርጋ ማስተካከል እንዳለባት ግራ ገብቷታል። መዲ ደግሞ በተኛችበት ቦታ ጥቁር ሰውዬ ቆሞ ታገኘዋለች። ከዛንን እንግዲህ ይሄ ጥቁርን በጥቁር ሁለተኛ ነገር ደግሞ ሻሽ የተመጠመ ነው። ከዛንን ትጮዋለች። ከዛን ስትጮ ምን ትሰራለች እዚህ ጋ ትላታል። ከዛን ምን ትሰራለች እዚህ ጋ ምን ትሰራለች ትገላለች።
ከዛ ነው እመጣለሁ፣ አጠፋሻለሁ፣ እመጣለሁ ብዬሻለሁ እኮ ነግሬሻለሁ እኮ ይላታል። ከዛን እንግዲህ በጣም ያስፈራራታል። እንግዲህ አንቺ አውሬ፣ አንቺ ሰውነሽ እንዴ? አንቺ መሞት አለብክ፣ አንቺ በህይወት መሆን የለብሽም በህግ አምላክ ትላለች። ከዛ የትኛ የምታውቂ ህግ ነው ትላታል። ቆይ ከዚህ በኋላ አንቺ ምና ምን ልታደርገኝ ነው ትለዋለች። ከዛንን እንግዲህ ከዛንን ይገልሻለሁ ይላታል። ከዛንን እንግዲህ ምን ማድረግ እባክህን ትለዋለች። እባክህን አይሆንም እንደዚህማ አታደርግ ብላ ትለምናለች። ከዚህ በኋላ እኔ አልተውህም፣ እሺ በቃ ምን አደረግኩኝ ምን አጠፋው ብላ እንግዲህ ትጨነቃለች። ከዛኔ ማን እንደውኩ ከዚህ በኋላ አልተውሽም ይላታል። ከዛኔ ቆይ አንተ ማነህ እኔን አታውቅኝም ትላታለች። ከዚህ በኋላ ከአንቺ ጋር ያለሁት መንፈስ ነው ይላታል። ከልክ አንጠልጥዬ ነው የሚለቅሽ ይላታል። ከዛኔ እንግዲህ ምንድን ነው ይላታል። ከዛ ምን ሆነሽ ነው ይላት። ከዛ እንግዲህ እሷ ደንግጣ እባክን እያለች ትለምናለች። ከዚህ በኋላ አንዳች ነገር አንቺ ሀሳብሽ በጣም ክፉ ነው፣ ስለዚህ አለቅሽም ይላል። ከዛ በቃ ይቅርታ እጠይቃለሁ ይላል። የምን ይቅርታ ይላል። መቼም አልተውሽም፣ መቼም ቢሆን ቆላርጬ ነው የምጥልሽ ይላታል። ከዛ እንግዲህ ዛሬ ህይወትሽ እዚህ ቤት አትኖርም፣ አጠፋሻለሁ፣ እገልሻለሁ ይላታል። ከዛ እንግዲህ በጣም ትደነግጣለች። ደንግጣ ምንድን ነው ብላ ትጮህ፣ ልትወስደኝ ነው ወይ ትለዋለች። ከዛንን አዎ ወስድ ከታትፌ ነው የሚወስድሽ ይላታል። ከዛንን እንግዲህ ትጮዋለች። እንዳትጮይ አንድ ነገር ድምጥሽ እንዳይገፋ ይላታል። ከዛኔን እንግዲህ በጣም ደንግጣ ነበረ ስትጮህ የነበረ። እንግዲህ ይሄ ሁሉ እየተከወነ የነበረው በህልሟ ነው። እንግዲህ ከዛ ማርቲ እያለች ትጮኻለች። ከዛንን እንግዲህ ምንድነው የውሹ ብላ ስትመጣ ቆይ ምንድነው የውሹ ምንድነው ችግርሽ ይላታል። ከዛንን ምን እንደሆነ አላቅም፣ እኔ እኮ ክፉ ህልም ነው ያየሁት፣ እንደዚህ አይነት ህልም አይቼ አላቅም ብላ እንግዲህ ትነግራታለች። ትመጣና አክስቴ ብላ ትቀሰቅሳታለች። ከዛንን ቆይ ምንድን ነው የወንሹ እየቃየሽው ነው እንዴት ትላታለች። ከዛ ምንድን ነው የወንሹ ትላታለች። አይ ምንድን ነው የወንሽ ትላታለች። ከዛ ምንድን ነው የወንሹ ብላ ስትላት እንግዲህ አረጋግታ በቃ ተኝ ከዚህ ተኝ እንዳትጂ ትላታለች። ከዛ እሺ በቃ ተኛለሁ ከአንቺ ጋር ትላታለች። እንግዲህ አክስትዮ በጣም ነበረ እየደነገጠችው፣ እግሯና እጇ ሁሉ እየተንቀጠቀጠ ነበረ። ከዛ እንግዲህ ኤቢ ደግሞ አብረን እንተኛ በቃ ተኝ ትላታለች። ከዛን እሺ ብላ እንግዲህ አብሮ ይተኛሉ። ከዛ እንግዲህ ዳጣ ደግሞ ገዜ ጋር ትመጣና ገዜ እንዴት አደርክ ትለዋለች። ከዛን እግዚአብሔር ይመስገን ደህና ነው ያደርኩት እንዴት አደርሽ ይላታል። ቆይ በጥዋቱ ምን ሆነሽ ነው ይላታል። ከዛ ገዜ በጣም ነው እንቅልፍ እምቢ ያለኝ ይላታል። ከዛን ቆይ በዚህ ሰዓት እንቅልፍ ቆይ ያረገሽው ነው ወይስ ደግሞ የወለድሽው ልጅ ነው የሚያስጨንቅሽ ይላታል። ቆይ አንተ ማርገዝ ብቻ ሳይሆን እኮ አንቺ የትኛው በቤት ውስጥ እኮ ስን አይነት ጉድ ነው ያለው ትላታለች። ከዛን ምን ማለት ነው ብሎ ስለዚህ ሁሉም ሰው የራሱ ምስጢር አለው ይላታል። ስለዚህ በሆዱ ብቻ ይዞ የሚንሰለሰለው ብዙ ምስጢር አለው ይላታል። ከዛ ደግሞ ገዜም እውነትሽን ነው ይላታል። ከዛን ቆይ አንቺ ምን ሆነ ነው ትለዋለች። እኔና ናቲያ እንደምንዋደድ ታውቃለህ አይደለም እንዴት ትለዋለች። ከዛንን አብራችሁ ስትሆኑ በጣም ነው የምታምሩ አዛኝቷን ይላታል። አይ ገዜ ትለዋለች። ቆይ እኔ ሲመስለኝ ግን የምንገባ አይመስለኝም ትለዋለች። ቆይ
እየዋሸኝ ነው ትለዋለች። አብዬልን ይወዳታል ይላታል። ከዛን አይታቸው አታቅም እንዴ ይላታል። እንደውም የተለየ ነገር አላየዋትም እንደውም ትለዋለች። ከዛን ፊቷ ነው የሚቀላ ትለዋለች። ከዛን ግን ቆማ ስታወራ አላየሁትም ይለዋል። እሷ እንደምትወደው ያስታወቅባታል ይላል። ከዚህ ቆይ ራስ ወዳጅ ነኝ እንዴት ትለዋለች። ከዛ ምን ማድረግ ነው ትላታለች። አንቺ ደግነሽ ብሏታል። ራስ ወዳጅ አይደለሽም ይላታል። ግን ሲመስለኝ እኮ ኤቢን ይወዳታል ይላል። ቆይ ተደብቆ እኮ ነው ከሷ ጋር የሚሄደው ይላታል። እኔ እንግዲው እኔ ምን አውቃለሁ የሴት ነገር እኮ አይገባኝም፣ ግራ ስሏት እንዴ ግራ ይለዋል ትለዋለች። ከዛ ናታንና ኤቢ እኮ ሊተዋቸው እንዴ ይጋቡ እንዴ ከመሀላቸው ሊውጣ እንዴ ትለዋለች። ተወደሽ እኮ ለምንድን ነው የምትወጪ ብሎ ትለዋለች። ከዛ ወንዶች እኮ ወረተኞች ነን ብሎ ይላል። ግን ሴቶችም ወረተኞች ናችሁ እኮ ይላል። ስለዚህ ሌላ ሰው ወደሽ ካልሆነ በስተቀር ምንም አይነት እኮ ሌላ ነገር አታስቢ ይላል። ከዛን ቆይ አንድ ነገር እንቅልፍ እኮ ሳልተኛ ነው ያደርኩት፣ ግን ቢወጣላቸው እኮ ነው የሚሻለው፣ እነሱ ሁለቱ ይፋቀሩና ይጋቡ ትለዋለች። ገዜ እኔ መጨረሻዬ በጣም ያስከፋል ትለዋለች። ከዛንን እንኳን ለአባዬ እንዳትናገረው ትለዋለች። እኔ ከሁለታችሁ እጅ አክስት ተብያቸው እንዳታዘናጋችሁ ትለዋለች። ከዛንን እናታማ ከአንቺ በስተቀር ምንም አገባም ይላለች። እና ለዛስ እንዴት ነት? ለዛማ ለዛነት ነው። ስለዚህ ክው ካለች እኮ መቼም አትመለስም። እኔም እንግዲህ አቃጥዬ ነው ሚደፋት ይሏታል። ስለዚህ እንዳትፋታት በጣም ነው የምትወድ ትለዋለች። ኧረ በናትሽ የጀርባ ቅመም እኮ ነው የሆነችበት ትለዋለች። ባልሆነ እንኳን ያንተ ይስመር እንጂ ትለዋለች። በቃቸው እንግዲህ ገዜ ብላ ጥላት ትሄዳለች። ከዛንን ጊዜ ገዜም ቁጭ ብሎ አይ ጉድ ብሎ ከራሱ ጋር ይገረማል። ከዛ እንግዲህ ወደ ውስጥ ትገባለች። ከዛን እንግዲህ ወደ ውስጥ ቁጭ ብላ ስያየች ከዛንን እንግዲህ ሳሎን ውስጥ እንግዲህ አባት ቁጭ ብሎ ታገኛለች። ቆይ አባቴ እንግዲህ በጣም ተሰቃየ፣ እየተጨነቀ ነው። አሁን እኮ እያሰበ ነው፣ ነገም እኮ እየተጨነቀ ነው አውቃለሁ። ስለዚህ ምን ማድረግ አለብኝ? ምናልባት ምን ላደርግ ይችላለሁ? ምን ይችላለሁ ትለዋለች። ስለዚህ ይሄን አባቴ እንደዚህ ሆኖ ከሚጨነቅብኝ እኔ ከዚህ ሀገር መውጣት ነው የሚሻለኝ፣ እንዴት አርጌ እነግራታለሁ ብሎ እየተጨነቀ ነው። ስለዚህ ከዚህ ሁሉ ለአባቴ ብዬ ከዚህ ሀገር መውጣቴ ይሻለኛል ትላለች። እንግዲህ አቤል ከዛ አቤ ምንድን ነው ማታ የሆነችው ትላለች። ማርቲ እያለች እየጮኸች ነበረ፣ እየቃዠች ነበረ ትለዋለች። ከዛንን አርጁንን ደግሞ አገኛለሁ አለቅም ስትለው ነበረ ትለዋለች። ቆይ ከዛንን እንግዲህ አርጁንንማ አለቀም ስትል ነበረ፣ እዚህ ቤትማ የሆነ ነገር አለው ትለዋለች። ከዛንን እኔ እኮ እንቅልፍ መተኛት አልቻልኩም፣ አንድ አይነት እንቅልፍ ነው የምንቃየው ትለዋለች። ቆይ ምንድን ነው ያየው ትለዋለች። ምን አይነት ቤት ሲፈርስ እኮ ነው ያየው ትለዋለች። አንተም እኮ በጣም ነው የምትቃየው ትለዋለች። ከዛን ይህንንማ ቅዠት አይደለም ትለዋለች። እና ምንድን ነው ብሎ ይጠይቃታል። ቆይታ ታዲያ ለምንድን ነው አንድ አይነት ቅዠት የምንቃዠው? እንግዲህ ውሃዬ ትቃያለ፣ የቢስ ትቃይ ነው የምታድረው፣ ምንድን ነው እዚህ ቤት እየተፈጠረ ያለው ነገር ብላ ግራ ትጋባለች። ከዛ ካልሆነ እንግዲህ ቆይ ካልሆነ ይሄ ነገር እኮ ማዘጋጀት ወይን ቤቱን እንቀይር እንደ ይባባላሉ። ለምንድን ነው ታችኛ ቤት የማንቀይረው ይባባላሉ። ጥሩ ሀሳብ ነው ይለዋል እንግዲህ ጋሽ ደረጀ። በቃ እሺ እዛ እንሄዳለን ትለዋለን። ከዛንን ቆይ እኮ ቤቱን
ስለዚህ ቤቱ እኮ እንደዛ ይሻላል ስለው ጊዜ ከዛንም በቃ ይሻላል እንደውም መቀየር ይሻላል እና ስለዚህ እነዛን እኔ ስሌ ግን አይሆንም አደለ እንዴ አባዬ ይለዋል። አባትዮ እኔ የምል ነገር አይሆንም፣ አንተ ግን ያልከው ነገር እሺ ብቻ ነው የምትለው ትለዋለች። አብዬ ልዬ ተረጋጊ፣ እኔ እኮ የሚስትን ምክር መስማቴ ነው፣ ለሁላችንም ደግሞ የሚበጀን እዛ መሄዳችን ነው ይላታል። ከዛንን እኔ እኮ ስንት ጊዜ ነግሬ እዛ ቤት እኮ መሄድ አንፈልግም እዚህ ነው የምንኖረው ብለኝ ነበረ፣ ስንቴ ነው የጠየቅኩት ትለዋለች። ከዛንን እንግዲህ ምንም ችግር የለም ብሎ ይላታል። ከዛንን ተረጋጊ ትላታለች እናትየው። ከዛ እሺ በቃ ትላለች። አብየልም ዳጣ እንግዲህ እናታ ትቆማለች። ከዛ ነይ ተቀመጪ ምን ሆነች ነው ይላታል። እንግዲህ ለዛ ክፍሌን እያጠዳች ስለነበረ ነው ትለዋለች። እኔና ቁጭ በእኔ ጋር ይላታል። ከዛን ቁጭ ትላለች። ከዛ ቆይ ምን ሆነች ነው ፊትሽ እኮ ልክ አይደለም ብሎ ይላታል። ከዛን ምንም አልሆንኩም፣ ቆይ አንተ እኮ አብዬን ትወዳታለህ አይደለ እንዴ ብላ ትጠይቃለች። ቆይ ዳጣ ምን ማለትሽ ነው አልገባኝም ትላታል። ከዛን እና ቆማችሁ ስታወሩ የነበረውን እንዲሁም ደግሞ አብራችሁ ከደጅ ስትመጡ አብራ እያየዋችሁ ነበረ ትለዋለች። እና ታዲያ ምን የተለየ ነገር አወራ ነው? ከአንቺ ጋር እኮ ተነጋግረን ጨርሰናል፣ ድጋሜ ስለዚህ ነገር አናወራም እኮ ተባብለና ትለዋለች። ከዛንን ጊዜ ዳጣ ደግሞ አይ እኔ እኮ በጣም ራሱ ወዳጅ ነኝ፣ አንተም ደግሞ አብዬልን ወዳታል፣ እሷም ደግሞ አንተም በጣም ትወዳለች ትለዋለች። አይ ዳጣ እንግዲህ አሁንስ በጣም እያናደርሽ ነው፣ እኔ እኮ በጣም ወድሻለሁ ይላታል። ከዛ እንደዛ ስላት ጊዜ እንግዲህ እና ምን ማድረግ አለብኝ ብሎ ይላታል። እኔ አይደለም እንዴ ከነ አባዬ ኤፋ እናድርግ ብዬ የነገርኩሽ ይላታል። ከዛ በቃ እሺ የምትወደኝ ከሆነ ግንባሬን ሳመኝ ትለዋለች። ከዛ ደግሞ እሱ ደግሞ ሰው አለ እኮ ቤት ውስጥ ይላታል። እኔ ምን አገባኝ ታዲያ ግንባሬን ሳመኝ ትለዋለች። ከዛ እንግዲህ ይስማታል። ከዛ ሮጣ ትወጣለች። እንግዲህ መድኃኒት ወደ ዳጣ ክፍል ስትገባ ለዛ ደግሞ እንግዲህ ገዜ ትላለች። አንቺ ደግሞ ገዜ ብቻ ነው እንጂ የሚታይሽ ነውጂ ከዚህ ጋር ትላታለች። ከዛን እንግዲህ ደንግጣ ጥላት ትወጣለች። ከዛን እንግዲህ መድኃኒት ደግሞ ካሜራ ትደቅንና ሁሉም ነገር እስቲ የታባሽ እንዴት እንደምታመልጪ አሳይሻለሁ ብላ እንግዲህ ዳጣ ክፍል ውስጥ እንግዲህ ካሜራ ትደነቅናለች። ከዛ ሁሉም ነገር እንግዲህ ዳጣ ደግሞ እሷ ከክፍሏ ስትወጣ መንገድ ላይ ታገኛታለች። ከዛኔ እንግዲህ ቆይ ምንድን ነው ብላ ገለምጣት ትሄዳለች። ቆይቺ ሴጣን ምን አድርጋ ነው እየወጣች ትልና ቆይ ሰላምዬ አንዴ ደውልልሻለሁ ትላለች። ከዛ እንግዲህ እሺ ብላ ወደ ክፍሏ ትገባና ክፍሎቿን ትፈትሽና ለሰላም ትደውላለች። እንግዲህ እዚህ ቤት እኮ በጣም ተጨናንቋልና እማዬ ነገ እመጣለሁ ስትላት እንግዲህ ድራማው ተጠናቀቀ። እንግዲህ ከሞላ ጎደል እንግዲህ የዳጣ ድራማ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለሆናችሁ እጅግ አድርጌ አመሰግናለሁ። እግዚአብሔር ባላችሁበት ቦታ ሰላማችሁን ያብዛላችሁ። እንግዲህ እግዚአብሔር ከክፋቱ ሁሉ ይጠብቃችሁ። የምትፈልጉትና የእናንተ ያሰባችሁት ነገር ሁሉ ይሳካላችሁ። እንግዲህ እስከዚህ ደቂቃ ከኔ ጋር ስለቆያችሁ ሰዓታችሁን ሰውታችሁ ከኔ ጋር ስለነበራችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ።